የቷ በዛን ሰዓት እንደዛ እያብጠለጥሎት አንድ ከሷ የእሷን ቃል አንድ ሰው የሚሰማ የለም ነበር። እኔ በጣም ነበር እናትም ስላሌለኝ በጣም ነበር ያለቀስኩት። እሷ እንደዛ ሆና ሞር እንኳን የሆነ ተናግራ ራሱ የሚወጣላት አይደለችም እናትየዋ ስትናገር ራሱ ማለት ነው። በጨዋ ደንብ ነው የምትናገረው። በቃ የምትናገራት ነገር ራሱ ክሬር የሆነች ነገር ናት። ግን በዛን ሰዓት የሚረዳት የለም። እነሱ ናቸው እየገደሏት። አንድ እንደ ፖይንት ልንገራችሁና የሆነ ላይክ ቢፎር 2 months ኦር 3 months የሆነች ልጅ ግን ልጅቷ ቆይታለች። ታስራ ነበር ወደ ምንድነው ከሳውዲ ወደ እንትን ስትሄድ ማለት ነው። የሆነ ሀና የምትባል ልጅ ሀና ነት ምናምን የምትባል ልጅ ባልሳሳት እንደ ኢንፎርሜሽን በዛን ሰዓት የሆነ ገብተው ሲወያዩ ምን እንዳለ ታውቃለህ? የራሳቸው ግሩፕ አላቸው። አገራቸው ላይ ደውሎ በደቂቃ ይሄ ደላለው በደቂቃ ቤተሰቦች እንዲያዙ ብሎ ገባ። በደቂቃ ውሳኔ የወሰነ ልጅ ነው ገባ። ለዛ ለራሱ ለደሙ ለደላለው በደቂቃ ይያዝ ቤተሰቦቹ ይያዙ ብሎ የወሰነ እችን አንድ ምስኪን ለመግደል ህይወቷን ለማጥፋት ምን ይቀለዋል? ምን ይከብደዋል? የሚከብደው ነገር የለም። አሁንም ቢሆን ይህ ነገር ይጣራ እንጂ ነገ ተነገ እንሰማዋለን። የእሱ እጅ አለበት። ሞር ኢንፎርሜሽኗን ያውቃል ሴትዮዋ እዛ እንደሄደች። ስለዚህ እነሱ እጅ አለባቸው። እሷም ተቃጥላ ነው እስቲል ነው የደረሰችው። ልጇ እንደናፈቀ ልጅቷ እንደናፈቀቻት ብዙ ነገር ይዛ ነው እና ያው ለእሷ ነፍሷን ይማር። ልጅቷ ግን ለሞት ነው የሞተችው። አይሆኗትም ሁሉም እንትን ያሏት። ዛሬ አንድ ሰው ያቺ ከዛች ከማንስት ከዚህ ዶች ኩሊያ የምትባልም እሷም በዛን ሰዓት አውደልዳይ ነበር፣ ሰዳቢ ነበር። በዛን ሰዓት እናትየዋን ያዋረዷት። እናትየዋን በዛን ሰዓት ራሱ ማስፈራሪያ እየደረሳል ነበረ። ተናግራለች፣ እንገልሻለን፣ እንሰቅልሻለን ራሱ ብሏል። እሱ ራሱ አንድ እኮ ምስክር ነው። ልጁ የፈመሰው በሷ ነው። ሲጀመር የሚኖረው በሷ ነው። በቃ አይታል። ባለፈው ሄደች እዛ ኦኬ ልደቷ ነበረ። በዛው ጌም ተባለ። ማን ነው ቢዝነሱ? በቃ ለቢዝነስ ነው ልጅቷን የቀረባት፣ ለቢዝነሱ ሞር። ልጅቷ ሰው ፊት ተወዳጅ ናት። ማንም ነው የሚወዳት። አንደበቷም ጣፋጭ ነው ስታወራ። በልጅቷ ነው የተጠቀመው። በቃ ራሱ ልጅቷን ካገኘ በኋላ ነው የሆነች ቤት ነገር ተከራይቶ የሚወጣው። ሲቀጥል ደግሞ ፋሚሊዎቹን እያኖረ ያለው፣ ሲቀጥል አገሩ ራሱ ለመሄድ ያበቃው ገባክ እንጂ ከዛ በፊት እኔ አናውቀውም። በእሷ ነው የምናውቀው። በእሷ ነው የፈመሰው። ሁሉ ነገር ጊፍቷን፣ ሁሉ ነገር የሚቆጣጠር እራሱ ነው። ስለዚህ ያ ነው። አንተ በርታ፣ ከጎንክ ነን። እየሰማን ነው፣ ሁሉ ነገር እያየን ነው ከአንተ ጋር እና በርታ። ያና በጣም ነው የሚያቃጥል። በጣም ከውስጥ የማይጠፋ ነው። መወለድ ቋንቋ ነው። መዋለድ ቋንቋ ነው። እች እናት የሁላችንም እናት ናት። እች ልጅ ነገ የሆነ ነገር በቀል ነው የሄዱባት። ወዲያው ነገር ሆነ። ወዲያው አረገዘች። ገባክ? ይሄ የስለጠና ምን እንደሆነ ታውቂያለሽ? እኔ እዚህ ጋር ማወራው ማለት ነው የዚች እናት ግፍ መትሰው እንዲያውቀው ነው። ሌላ ምንም ነገር እኔ እናትየዋን ልመልስ ወይ ኤክስትራ ላይክ በጣም አዝኜ ምናምን የእናትየዋን እንትን ብሎኝ አረ በቃ ህዝብ ይወቀው ምን ያህል ስራ እየሰሩ እንደሆነ እነዚህ ሰዎች። ለጥቅም ለእነሱ ፍርፋሪ ሲባል ሰውን ገንዘባቸውን ይሰርፋሉ። ገንዘብ በጣም እዚህ ዘረፋ ያለበት ነው። ሁሉም አጀንዳ እየፈጠረ ሰውን ኪስ ውስጥ የሚገባ ነው። በተለይ የማዳ ቅመሞችን ትዘርፋላችሁ ብዙዎቻችሁ። ግን አሁን ህይወትን የጠፋው እች ልጅ ተባብራችሁ ለራሳችሁ ከርሳም ስትሉ ተባብራችሁ እናትና ልጅን አለያይታችሁ እሱ ብቻ ቢያደርገው እኮ ችግር የለም። ቁጭ ብለን እሱ ፎቶን ዘቅዘቀን እኮ መስደብ እንችላለን፣ እንናገረዋለን። አልሰማውም። እሱም ሶሻል ሚዲያ ተጠቃሚ አይገባችሁ። ስለ እናት አንዳችሁም ያልተሰማችሁ ጭራሽ ከሞተች በኋላ ትሰድባት ነበር፣ አቡዝ ታረጋት ነበር ብላችሁ የምትዘባበቱ ማለት ነው። በጣም ታሳዝናላችሁ። ምን እንደሚያገባችሁ አላውቅም። ምንድን ነው የምትሆነው? ሰው መጥቶ አረ በጣም ነው የሚፈልገው። አትዋሹ። ይፈልጋል አይፈልግም ምናምን አይፈልግም ይላሉ። አሜሪካ መግባት አይፈልግም ምናምን ይላሉ። ወረቀት ካለው ሂዶ እስኪ አንዳንዴ ሂዶ እያት። እሷንም አረ የለውም ወረቀት ኮንቲነር ቤት ውስጥ ነው። እናትየዋ እኮ በደንብ ታውቃለች። እና አይዋሽ። ስራ ደግሞ አይሰራም ይላል። ክራይ ይከፍላል። በቃ ዳሴ ከ6 ዓመት ከ7 ዓመት በላይ አንድ ሀገር ላይ ምንም ያለ ምንም ወረቀት ዝም ብሎ እንደውም ባለፈው የሆነ ሰው ሲያወራ ኬዙ ኤቢሲ ምናምን የሚባል ነው። እስከዚህ ድል ሊጠብቅ ነው ገና ማለት ነው። ሰው አብዴት አያደርግም ራሱ የሆነ ሀገር ላይ ካልተሳካልኩ ትቀየሳለህ። አሁን ግን እችን ልጅ ስላገኘ አሜሪካ ሊገባ አሰበ። በቃ በደንብ ስክሪፕት ሰርቶ አጥንቶ ምናምን ስለ እናትየዋ በቃ አያገባኝም ብሎ ወስኗ። በቃ ይሄ አንዳንዴ ሆዳም ስትሆን ልብ ይደነድናል። በቃ ህሊናን ትረሳለህ ምናምን። ያውቀዋል እኮ ምን ያህል አታችመንት እንዳላት ከእናቷ ጋር ያውቀዋል። ግን ምን
ገባኝ። እኔ በቃ የኔ ብቻ ህይወት ይቀየር የኔ እንትን ይቀየር ምናምን። አሁንም የዚች ልጅ አሟሟት ደግሞ እስከ መጨረሻው ካልተጣራ ደግሞ በቃ የእሱ ሚሽንም ሊሆን እንደሚችል ነው ማስበው። ግን ሰላም ቤተሰብ እንዴት ናችሁ? እሺ ቀጥይ። ሰላም ነው እግዚአብሔር ይመስገን። እውነት ለመናገር ሳላደንቅ አላልፍም። ሰሞኑንም እየሰማሁህ ነበረ። ሲቀጥል ይሄ ሀ ብሎ ሲጀምር ሁላችንም ነበርን እየሰማንም ነበር። ስቲል ነው እዚህ የደረስነው እስከ ህይወቷ ህልፈት ድረስ ማለት ነው። እናትየዋ ላይ የግሩፕ ነገር ነው የተሰራባት። ሲጀመር ልጁ ባክግራውንዷን እንዳለ ያውቃል ማለት ነው ስለ እናትየዋ። እና በዛን ሰዓት ታውቃለህ እነ ሜላት የሚባሉ ዜድ ያው የምታውቋቸው ናቸው። ሁሉም ተሰብስበው ግሩፕ ፈጥረው ልጅ በውስጥ ሚዲያ ላይ ሳይወጣ በውስጥ ነው ያለውን ነገር የጨረሱት ማለት ነው። ልጅቷም ያለውን ነገር ኢንፎርሜሽን ያው የዋነትም ልጅነትም ስላላት ያለውን ነገር በሙሉ እሱ ሲጀመር እንግሊዝኛ ማያውቅም ሞር ሌሎቹ ስለሚያውቁ ከነሱ ጋር ያለውን ነገር በሙሉ ኢንፎርሜሽን ከደረሳቸው በኋላ ነው እናትየዋን ማብጠልጠል የጀመሩት ማለት ነው። ኢቭን ያቺ ዜዶ ዛሬ አይደለም በማልቀስ ደም ብታለቅስ ራሱ ያጸጸቷ ከውስጡ አይጠፋም። ለምን ዜድ ትወጂዋለሽ፣ ታፈቅሪዋለሽ፣ ትፈልጊዋለሽ። አንድ እናት ልጄ ለጋብቻ አልደረሰች ማንኛውም ቤተሰብ ከማይፈልገው ብሄር ጋር እንዲያገባ አይፈቀድም። ማንም አይፈቅድም። በቃ አይሆንም ከተባለ አይሆንም ነው። ሪዝን ይኖራታል እናትየዋ፣ የሆነ ምክንያት ይኖራታል እኮ። ሶ ያ ነገርም ለምንድን ነው የልጅቷን የቲክቶክ አካውንቷን፣ ኢሜይሏን፣ ሁሉ ነገር ስለሚያውቅ ሙሉ ኢንፎርሜሽን እራሱ ነው እንትን የሚለው። ልጅቷ ሳትሆን እናትየዋ የምታደርገው ሪከርድ ማርግ የሚላት ምን አርግ የሚላት ልጅቷን እራሱ ነው። ስለዚህ ልጅቷ ደግሞ ሁሉም ነገር በሱ እጅ ስለሆነ ትፈራለች። ለምን ስለ አበሻ የምታውቀው ነገር የለም። አስተዳደጓ በአበሻ እጅ ቢሆን በስርዓት ራሱ ብታድግም ሞር የምትፈራ ያለው እናት ወልዳ መከራይታ አሳድጋ፣ ለዛውም በሰው ሀገር አሳድጋ፣ ሲንግል ማም ሆና አሳድጋ ያን ያህል ውርደት ያን ያህል ሲሰድባት ያማል። እሱ አሁን ምንድን ነው በውስጧ ብዙ ነገር የያዘችው ነገር አለ። አንድ ተቦልካለች። ልጇን ኮንታክት ማድረግ አችልም። ኢቨን በእሷ ዙሪያ ያሉ ሰዎች ራሱ ኮንታክት እንዳያደርጓል። ልጅቷ ብሎክ ሆነዋል። ሶ ስለ እናቷ ራሱ ምን አይነት ኢንፎርሜሽን ነው ሊነግሯት የሚችሉት? ሁሉ ነገር በእጁ ከሆነ አንተ የሆነ ሜሴጅ ስጽፍ ብሎ ከተደረግ እች ልጅ ስለ እናቷ ያለችበትን